እንደምን ከረማችሁ? የሆነ ወቅት ላይ የዛሬ 30 ዓመት በጣም ይሞቀን ነበር ሲጨበጨብ። በአገልግሎት እየቆያችሁ ስትሄዱ ጭብጨባ አትፈልጉም። ጭብጨባ ለጌታ ብቻ ነው የሚሰጥ። ለጌታ ክብር ጭብጨባ እናምጣለን። ክብር ለእግዚአብሔር ለአምላክ ይሁን። እንደምን ከረማችሁ? እግዚአብሔር ይመስገን። የመሰረተ ክርስቶስ ቤተክርስቲያን ዘማሪዎች እዚህ እናንተን በማግኘታችን በጣም ደስ ብሎናል። በቃ ይሄ ያደግንበት የዛ የልጅነት ዘመን ያምልኮ እንትን በእንግሊዘኛ ሲስተም ይባላል ወይም ስታይል። ይሄን መንፈስ ወድጄዋለሁ በጣም ከወንድም ጋር ያደረገው ነው ከማፈጠው ታርፈና ከፊታው በብዙ ወደኋላ ወደ ቀደመው ነገር መመለስ እንዳለብን በብዙ እንረዳለን። ዘመናዊነትና የዘመኑ ፍጻሜ የሚያመጣቸው ነገሮች ብዙ ነገር እያስጣሉ እንዳሉ ታውቃላችሁ። ከዚህ የተነሳ ፋስት ፉድ የበዛበት ዘመን ስለሆነ በዛው ደግሞ ያ ፋስት ፉድ ፖይዝን ወይም የተበከለ እየሆነ ያለበት ጊዜ ላይ አሁን ያለ ነው። ይገባችኋል? ባለፈው ጊዜ ተናግሬያለሁ። የምንመገበውን በጥንቃቄ ማሰብ አለብን፣ መመርመር አለብን። የምንመገበውን ብቻ አይደለም፣ እግሮቻችን የሚሄዱበትን ስፍራ ራሱ አሁን መጠየቅ አለብን፣ ቼክ ማድረግ አለብን። እውነት ነው አይደል? ብዙ የበቀሉን ልምምዶቻችን መልካም ልምምዶቻችንን ያስጣሉን በጣም ክፉ የሆኑ ነገሮች ያሉበት ዘመን ስለሆነ ስለዚህ ረጋ ብሎ መሄዱ እንጂ በአየር ላይ መብረሩ አያዋጣም ለማለት ነው። እግዚአብሔር ኤርሚያስን አንድ ጊዜ እንደዚህ ያለው የከበረውን ከተዋረደው ብጥለይ ያለው እንደ አፌ ትሆናለህ። ስለዚህ እዚህ ዘመን ላይ የከበረውንና የተዋረደውን የምንለይበት መንፈስ በኢየሱስም እግዚአብሔር ይስጠን። እዚህ የመጨረሻ ዘመን ነገር በተደበላለቀበት ነገር ዝብርቅርቅ ባለበት ብዙ ፖይዝን በበዛበት በጌታ በኢየሱስ መልካሙን የምትለዩበት ጸጋ ላይ አትለይም። እግዚአብሔር ነገር የቱን እንዳለ የምትረዱበት ልዩ መረዳት ያገኛችሁ። እግሮቻችሁ ከክፉ በኢየሱስ ይጠበቁ። ጤናማ ካልሆኑ ቤተክርስቲያን በሚል ስም ካላቸው እግሮቻችሁ የተጠበቁ ሆነው የምትመገቡትን መንፈሳዊ ምግብ የምትለዩበት ሕልምና ራዕይ ይሰጣችሁ። በኢየሱስም ባረኳችሁ። የአቢጊያን የአስተዋይነት መንፈስ እግዚአብሔር ይስጣችሁ። ይሄና አቢጊያ ተንታፍሩዋል። በቤተክርስቲያን የጸጋ ይብዛላት። ሃሌሉያ! አጨብጭቡ ለጌታ ክርስቶስ። እግዚአብሔር መልካም አምላክ ነው። እቺን አዲስ ቤተክርስቲያን እንግዲህ ለማቋቋም፣ ለማስፋት፣ ለማውጣት በጸጋ በገንዘብ በኃይል በማንኛውም ነገራችን ከጎኗ ለመቆም የምንችልበትን ይህን ፕሮግራም እግዚአብሔር ስለሰጠን ስሙ የተባረከ ይሁን። ወንዳግን በጉዞ ተጣጥም ሲሆን እግዚአብሔር ቃል በሚያት ከመግባታችን በፊት ጥቂት ጸሎት እንጸልያለን። ኪቦርድ ወደዚህ ና እስቲ። ሃሌሉያ! እናመሰግናለን። የቃል ደጆች እንዲከፈቱ እንጸልያለን።
የቃል ደጆች እንዲከፈቱ ጸልያለን። ጌታ ሆይ የሰማይ ደጆች እንዲከፈቱ ጸልያለን። እጅ በላያችን ላይ እንድትዘረጋ ጸልያለን። በዚህ ጠዋት የልባችንን ሐሳብ እንድታገኘው ጸልያለን። በዚህ ጠዋት እንድትጎበኘን ጸልያለን። በዚህ ጠዋት መንፈስ በላያችን እንዲመጣ እንለምንሃለን። በዚህ ጠዋት የቃል ደጆች እንዲያበሩልን እንለምንሃለን። በዚህ ጠዋት ያለ ሰማያት በላያችን እንዲከፈቱ እንለምንሃለን። በዚህ ጠዋት ደዌና ሕመማችን እንዲንከባለል እንለምንሃለን። በዚህ ጠዋት የቃል ደጆች እንዲከፈቱ እንጸልያለን። በዚህ ጠዋት ልባችን ለቃል እንዲከፈት እንጸልያለን። የሚያል ለቃል እንደተከፈተ ልባችን ይከፈት። ይህን ክፍል ሰበን በቃል እንድናመልጠርታል